والمبدأ الإسلامي الجامع لجميع أهل الإسلام عبادة الله وحده بقى محمد هوي عند የሚያደርገን ነገር የሚያስማማን ነገር እነሱ ፍትሃዊ ነው ብለው ያመኑበት ነገር እንንገርህና በዛ እንሄዳሉ። አንድ አመት የኛን አሊሃዎችን ትገዛለህ፣ ሌላኛው አመት ላይ እኛ ያንተን ኢላህ እንገዛለናል። ምግብ ሊሰጠው ይችላል፣ በሆነ ነገር መንገድ ላይ ሊታግዘው ይችላል፣ ገንዘብ ሊሰጠው ይችላል። ወላኪን ያንተን ዲን ያንተን ሃይማኖት እኔ ወደዋለሁ አከብረዋለሁ ማለት አዑዙ ቢላህ ከእስልምና ውጪ የምናከብረው ሃይማኖት የለም። አላህም የሚወደው ሃይማኖት የለም ከዲን الإسلام ውጪ። አላህ ተባረከ ወተዓላ በቁርአን ምንድን ይላል? ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን ወላ አንቱም ዓቢዱነ ማ አዕቡድ ወላ አነ ዓቢዱን ማ ዓበድቱም ወላ አንቱም ዓቢዱነ ማ አዕቡድ ለኩም ዲኑኩም ወሊየ ዲን ይላል አላህ ዐዘ ወጀል። እንግዲህ ይህች ሱራ ሱረቱል ካፊሩን ትባላለች። በእኛ ነቢይ ዓለይሂ ሰላቱ ወሰላም ላይ አላህ ያወረዳት ሙሉ ሱራ ናት። አላህ ነቢዩን ዓለይሂ ሰላቱ ወሰላም አዘዛቸው ቁል ብሎ። ቁል ማለት በል ማለት ነው። ይህ ትእዛዝ ነው። ያ አዩሀል ካፊሩን እናንተ በአላህ የከፈራችሁ ሰዎች ሆይ፣ ካፊሮች ማለት በአላህ ያላመኑ በነቢዩ ዓለይሂ ሰላቱ ወሰላም ያላመኑ ሰዎች ማለት ነው። አንድ ሰው አላሁ ተባረከ ወተዓላን ካላወቀ፣ አላህን ትቶ ሌላ ነገር ከተገዛ፣ ኢባዳ ካደረገ፣ ወይንም ደግሞ ለአላህ ተባረከ ወተዓላ አጋር ካደረገለት፣ አምሳያ አንድ አላህ ብቻ አይደለም ያለው ሌሎች ብዙ አሊሃዎች አሉ ካለ፣ ወይ አላሁ ተባረከ ወተዓላን እንደ ሰው ልጅ ካደረገው፣ ጅስም ካደረገው አላህ ተባረከ ወተዓላን ካፊር ይባላል። ይሄ ካፊሮች ብዙ አይነቶች ናቸው፣ በአላህ ያላመኑ ሰዎች ማለት ነው። የኛና የካፊሮች መንገድ አንድ አይደለም። ወንድሞቻችን አይባሉም በዲን። ካፊር የሆነ በአላህ የከፈረ ሰው ለሙስሊም ወንድም ሊሆን አይችልም፣ በዲናችን አንድ ስላልሆነ ማለት ነው። አላህ በቁርአን ምንድን ነው ያለው? ኢነመል ሙእሚኑነ ኢኽዋ፣ ሙእሚኖች እኮ ወንድማማቾች ናቸው አለ አላህ ተባረከ ወተዓላ። ሙእሚኖችም ካፊሮችም ወንድማማቾች ናቸው አላለም። ይሄ ግልጽ የሆነ በቁርአን ላይ የመጣ ነገር ነው። በዲን በሃይማኖት እኛ መካከል ትስስር የለም ማለት ነው። ሙስሊሞችን አንድ የሚያደርጋቸው ዋናው ነገር ምንድን ነው? ኢማን እኮ ነው። ሸይኻችን ረሕመቱላሂ ዐለይህ መትኑ ሲራጥ ላይ ምንድን አሉ? ወልመብደኡል ኢስላሚዩ አልጃሚዑ ሊጀሚዕ አህሊል ኢስላም ዒባደቱላሂ ወሕደሁ አሉ ሸይኻችን ረሕመቱላሂ ዐለይህ። ወልመብደኡል ኢስላሚ ኢስላማዊው ዋናው መሰረት ሙስሊሞችን አንድ የሚያደርጋቸው ከነቢዩላህ አደም ዘመን ጀምሮ እስከ ነቢዩላህ ሙሐመድ ድረስ ያሉትን ሙእሚኖችን አንድ የሚያደርጋቸው ነገር ምንድነው? ዒባደቱላሂ ወሕደሁ አላሁ ተባረከ ወተዓላን ብቻ ማምለክ ነው ይላሉ። ለምንድነው ካፊሮች ነቢዩን ዓለይሂ ሰላቱ ወሰላም ከሐቅ መንገድ ማውጣት ያቃታቸው ጊዜ ወደ ኢስላም እንዳትጣራ ብለው ይህንን ከነቢዩ ዓለይሂ ሰላቱ ወሰላም ያላገኙ ጊዜ ምንድን አሉ ካፊሮች? በቃ ሙሐመድ ሆይ አንድ የሚያደርገን ነገር የሚያስማማን ነገር እነሱ ፍትሃዊ ነው ብለው ያመኑበት ነገር እንንገርህና በዛ እንሄድ አሉት። ምንድነው እሱ? አንድ አመት የኛን አሊሃዎችን ትገዛለህ፣ ሁለተኛው አመት ወይንም ደግሞ ሌላኛው አመት ላይ እኛ ያንተን ኢላህ እንገዛለን አሉ። ዒባዳ እናደርጋለን። አንተ እኛን አሊሃ አስናሞችን አንድ አመት ታመልካለህ፣ እኛም ያንተን ጌታ አንድ አመት እናመልካለን አሉ። ይሄ ያስማማናል ወይ? ዋዲህ ነው። አላህ ተዓላ ነብዩን ዓለይሂ ሰላቱ ወሰላም ምን አላቸው? እዚህ ጋር ቁል በላቸው ያ አዩሀል ካፊሩን እናንተ ከሃዲዎች ሆይ ላ አዕቡዱ ማ ተዕቡዱ እናንተ የተገዛችሁትን ነገር የምታመልኩትን ነገር እኔ አላመልክም በላቸው። ወላ አንቱም ዓቢዱነ ማ አዕቡድ እናንተም ኩፋሩ ሙዐየኑን ናቸው እነሱ። አላህ ተባረከ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም እነዚያ ነቢዩ ይህንን የሚሏቸው ካፊሮች እነዚያ ሰዎች እንደማያምኑ አላህ በዋህይ ያሳወቃቸው ነቢዩን ዓለይሂ ሰላቱ ወሰላም። እናንተም እኔ የማመልከውን ነገር አታመልኩም። እናንተ የተወሰናችሁ ካፊሮች በቃ ኩፍር ላይ ነው የምትሞቱት አላህ አሳውቆኛል ማለት ነው በዋህይ ገባችሁ? ወላ አንቱም ዓቢዱነ ማ አዕቡድ እናንተ ምን የሚያመልከውን ነገር አታመልኩም። እናንተ በኩፍር ላይ እንደምትሞቱ ጸደቀባችሁ። ይሄ የአላህ ተዓላ ፍላጎት መሺአት ነው አሉ። ወላ አነ ዓቢዱን ማ ዓበድቱም ተክራር አለበት ለተጨማሪ ሌላ ጊዜ እናንተ የምታመልኩትን ነገር እኔ መቼም አላመልክም ማለት ነው። ወላ አንቱም ዓቢዱነ ማ አዕቡድ እናንተም እኔ የሚያመልከውን ጌታ አታመልኩትም ማለትም እናንተ በኩፍር ላይ ልትሞቱ ነው ማለት ነው። ማዕና ለኩም ዲኑኩም ወሊየ ዲን እናንተ ባጢል የሆነ እምነትን ይዛችኋል፣ ያንን እምነት መተው ግዴታ ይሆንባችኋል። ወሊየ ዲን እኔ ደግሞ ትክክለኛ የሆነ የያዝኩት እምነት አለ፣ የኔን እምነት መከተል ግዴታ ይሆንባችኋል ማለት ነው ማዕናው። ፈኢዘን ሐቅ አንድ ነው። አላሁ ተባረከ ወተዓላ ለሰዎች የመረጠላቸው እምነት አንድ ነው፣ እሱም ዲኑል ኢስላም ነው። አላህ ተባረከ ወተዓላ የፈለጋችሁትን ሃይማኖት ተከተሉ አላለንም። አንዳንድ ሰዎች ትልቅ ስህተት ይሳሳቱና ምንድን ይላሉ? አራ ሁሉንም የፈጠራቸው አላህ አይደለ እንዴ? ሙእሚኖችንም በአላህ ያመኑትንም
በአላህ ያላመኑትንም አላህ ስለሆነ የፈጠራቸው አላህ ሁሉንም ይወዳል ይላሉ። ጠይብ አላህ በቁርአን ፈኢነላህ ላ ዩሂቡል ካፊሪን ይላል። በአላህ የከፈሩትን አላህ አይወድም ይላል በቁርአን ግልጽ በሆነ አየት። ወላኪን አንዳንድ ሰዎች የሰውን ስሜት የሚያስቀድሙ ሰዎች አሉ። በውሸት አብሽሩ እኛ አንድ ነን ይሏቸዋል። መሰለን እኛ እናከብራችኋለን አላህ ዘንድ የተከበራችሁ ናችሁ የሚላቸውም አይጠፋም። ላ እንዴት አላህ ተባረከ ወተዓላ ከአላህ መንገድ የወጣ ሰው በነቢዩ ዓለይሂ ሰላቱ ወሰላም ያላመነ ሰው አላህ የጀሃነም ማገዶ ነህ ያለውን ሰው የተከበርክ ነህ እኛ ዲንህን እናከብርልሃለን ሃይማኖትህን እናከብርልሃለን ይላል። አንዳንዱ አዑዙ ቢላህ አመጽ ነው። ይሄ በሸሪዓ ሚዛን ካየኸው ማለት ነው። በዲን አልኢስላም በሸሪዓ በቁርአን በሐዲስ ሚዛን ካየኸው ከሸሪዓ ድንበር አፈንግጦ መውጣት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዲናቸውን የሸጡ ሰዎች ናቸው እነዚህ። አላህ በቁርአን ኢነ ዲነ ዒንደላሂል ኢስላም አላለም። ትክክለኛው ሃይማኖት አላህ ተባረከ ወተዓላ ዘንድ ኢስላም ነው አለ አላህ። ወረዲቱ ለኩሙል ኢስላመ ዲና ኢስላምን ወድጄላችኋለሁ ዲናችሁ እንድታደርጉት ይላል አላህ። የይሁድን መንገድ የነሳራን መንገድ ክርስቲያኖችን መንገድ ወይ ሙሽሪኮችን መንገድ ተከተል ብሎናል እንዴ አላህ? ላ ሰውን ማገዝና ማንኛውንም ሰው እኮ ታግዘዋለህ፣ ችግር የለውም። ልብስ ልሰጠው ትችላለህ፣ ማንኛውንም ሙስሊም ብቻ አይደለም። ምግብ ልሰጠው ትችላለህ፣ በሆነ ነገር መንገድ ላይ ሊታግዘው ትችላለህ፣ ገንዘብ ልሰጠው ትችላለህ። ወላኪን ያንተን ዲን ያንተን ሃይማኖት እኔ ወደዋለሁ አከብረዋለሁ ማለት አዑዙ ቢላህ ከእስልምና ውጪ የምናከብረው ሃይማኖት የለም። አላህም የሚወደው ሃይማኖት የለም ከዲን አልኢስላም ውጪ። ሐቁ ይሄ ነው። ለምንድን ነው ሐቁን ትተው ወደ ሌላ መንገድ መጓዝ የሚፈልጉት? እነዚህ በኢስላም ስም የሚነግዱ ሰዎች አንዳንድ ጊዜ ሼኾች ነን የሚሉ እኮ ናቸው። ይገርማቸዋል። ዒልም ያለ ይሰምነኝ ይላል፣ ወላኪን ሄዶ ይጫወትባቸዋል ከቁርአን ውጪ ወጥቶ ማለት ነው። የራሱን ራእይ የራሱን ሐሳብ እንደ ዲን አድርጎ ያቀርባል። ወልዒያዙ ቢላሂ ተዓላ ነብዩ ዓለይሂ ሰላቱ ወሰላም ምንድን ይሉ ነበር? ያ አዩሃ ናሱ ቁሉ ላ ኢላሃ ኢለላህ ቱፍሊሑ ይሉ ነበር የኛ ነብይ ዓለይሂ ሰላቱ ወሰላም። ሰዎች ሆይ ላ ኢላሃ ኢለላህ በሉ ትድናላችሁ። ላ ኢላሃ ኢለላህ ካላሉ በአላህ ካላመኑ መዳን የለም ማለት ነው በአኺራ። አለቀ። ይሄ እኮ ነው ዲኑል ኢስላም በግልጽ የመጣው። ይሄ ሁሉም ወደ ጀነት የሚያደርስ ከሆነ አንቢያዎች ለምንድን ተገደሉ? ይሄ ጥያቄ አለ እኮ እዚህ ጋር። ለምንድን ነቢያቶችን መላክ አስፈለገ ታዲያ? ወላ ተልቢሱል ሐቀ ቢልባጢል ሐቅን ከባጢል ጋር መደባበስ አይፈቀድም በሸሪዓ። ሐቅ ሐቅ ነው፣ ባጢል ባጢል ነው። ለዛ እኮ ነው ሁሌ ሰላት በምሰግድበት ጊዜ ኢህዲና ሲራጠል ሙስተቂም እሱም ሲራጠል ለዚነ አንዓምተ ዐለይሂም ያ ረብ ጸጋህን ሲሳይህን ወደ ለገስካቸው ሰዎች መንገድ ምራን ገይሪል መግዱቢ ዐለይሂም ወለዷሊን ያንተ ቁጣ ከወረደባቸው ሰዎች መንገድ ጠብቀን፣ ወለዷሊን ከጠማማዎቹ መንገድ ያ ረብ ጠብቀን ማለት እኮ ነው ማዕናው። በየሰላታችን የምናነባት ፋቲሃ ላይ ነው ያለው። ይሄ ማን ናቸው የአላህ ቁጣ የወረደባቸው? ዑለማዎች ሙፈሲሮች ምንድን አሉ? አይሁዶች ናቸው አላሉ? አልመግዱብ ዐለይሂም ዷሊን ጠማማዎች የተባሉትስ ማን ናቸው እንምሉት ሙፈሲሮቹ? ክርስቲያኖች ናቸው አይሉ? ነሳራዎች ናቸው አይደል የሚሉት ሙፈሲሮቹ። ለምንድን ነው ይሄ? የአንቢያዎችን የነቢዩን ዐለይሂ ሰላቱ ወሰላም መንገድ ስላልተቀበሉ። ዒሳ ደግሞ ዒሳ ዐለይሂ ሰላም የመርያም ልጅ የሆኑት ዒሳ የአላህ ሰላም እና ሰላት ይወረድባቸውና ወሙበሽራን ቢረሱል የእቲ ሚን ባዕዲ እስሙሁ አሕመድ አሉ። እኔ እኮ ወደ እናንተ የተላኩት በኒ እስራኤል ከዚህ በፊት የወረደውን ኪታብ ተውራትን ለማስቀጠል ነው አሉ። ሰይዱና ዒሳ ዐለይሂ ሰላም ተውራትን ያውቁ ነበር። ተውራት ውስጥ ያለውን ዒልም ያስተምሩም ነበር። እኔ ይዤ የመጣሁት ዲን ከተውራት ጋር ይጋጭማል። ምክንያቱም ነቢያቶች ዓቂዳቸው አንድ ነውና ዲናቸው አንድ ነውና ዲንሁም ዋሂድ ወኡመሃቱሁም ሸታ ዲናቸው ዓቂዳቸው አንድ ነው። ሸሪዓ የሸሪዓ ቅርንጫፍያዊ የሆኑ ነገራቶች ላይ ግን ሊለያዩ ይችላሉ። ኡመሃቱሁም ሸታ መሳኢሎች ላይ ህግጋቶች ላይ ሊለያዩ ይችላሉ። ይሄ የሃይማኖትን ልዩነት አያመጣም። ሰይዱና ዒሳ ዐለይሂ ሰላም ራሳቸው አሕመድ የሚባሉ ነብይ እንደሚመጡ ላበስራችሁ ነው የተላኩት አሉ በቁርአን ላይ እንደመጣው። ፈኢዘን ትክክለኛው መንገድ አላሁ ተባረከ ወተዓላ የሚወደው ዲኑል ኢስላም ነው።